አሁን በተሰማ መረጃ ከእንግዲህ ዓመተ ምህረት የሚለው ስም ሊቀየር ስለመሆኑ ተነግሯል። አዲስ በተደረሰው ስምምነት መሰረት የኢትዮጵያ የዘመን አቆጣጠር መጠሪያ የኢትዮጵያ አቆጣጠር ወይንም በምህጻረ ቃሉ ኢኤ እንዲባልም ተወስኗል። እንደ ሰሜን ኮሪያ የሀገር መሪ ምርጫ አንድ እጩ ብቻ የቀረበበት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትነት ምርጫ አነጋጋሪ ሆኗል። የፌዴሬሽኑ የምርጫ አስፈጻሚ ኮሚቴ በዋጣው መረጃ መሰረት ለፕሬዝዳንትነት የቀረቡት ሌላኛው እጩ የመተዳደሪያ ደንብ መመዘኛዎችን ባለማሟላታቸው እጩነታቸው ውድቅ ተደርጓል። በአሁኑ ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። የሴት እኩልነት ከህገ መንግስት በፊት እግዚአብሔር ነው የሰጣቸው። እውነት ለመናገር አሁን እንደው ይሄ ሴትነትን የሚያቀነቅኑ ፌሚኒስቶችን ቢያርፉ ጥሩ ነው። ሴትነትን እንደ ቤተክርስቲያን ያከበራል። ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። የሴዶ ማርሻል የመተት ክስ ወደ ህግ ሊያመራ እንደሚችል ተሰምቷል። ለዚህ ደግሞ ጠበቃ ሰብለ አሰፋ የሰጡት 4 ዋና ነጥቦች በምክንያትነትም ተነስተዋል። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? በእነዚህና በሌሎች መረጃዎች መጣሁ የተከታተሉኝ ዘንድ በአክብሮት ጋበዝኩኝ። እንደተለመደው ላይክ በማድረግ ጀምሩ። ከዚችኛዋ ምን እንበላት በ40 ዓመት እድሜው ግለ ታሪክ ጽፎ ሀገር አስተምራለሁ ያለ ብዙ መጽሐፍ የሚሸጥበት ሀገር ውስጥ ነው ያለው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክ ሆነ አልጻፉ፣ እንኳን ሌላ ነገር ጻፉ። አንዳንዴ በ20 ዓመት ልምዳቸውን የሚያጋሩ ሰዎች አሉ። ልምዳ የለውም ማለት አይደለም። የ20 ዓመት ሰው ሳይክል አወዳደቅ ልምድም ልታስተምር ትችላለህ። ግን በ10 ዓመቱም የመጠቀ እውቀት ሊኖረውም የሚችል ይኖራል። ወደዚህ እንሂዳ። ይሄ የቤተ ክርስቲያናችን ጣጣ፣ እነዚህ ሰዎች በድንገት የሆነ ወቅት ላይ ልክ እንደ መስከረም ወፍ ብቅ ይላሉ እና የሆነ ቦታ ላይ ስለ ክርስቶስ፣ ስለ ኢየሱስ፣ ስለ ቤተ ክርስቲያን ብለው ብዙ ነገር ይላሉ። ይህ ወንድማችን እንግዲህ እነዚህን ባህታውያን አስመልክቶ እንግዲህ የከተበው ነው ይህ እና ሀ ሊባሉ ይገባል ነው። ምዕመኑም ቆሞ አንዴ በሰንሰለት አንዴ በድንጋይ ራሳቸውን እየቀጠቀጡ እኛ እንዲነን እኛ እንዲያነን እያሉ እንደዚህ ሊመጣ ነው፣ እንደዚህ ጸልዩ፣ እንዲህ አድርጉ የሚሉ ህዝቡን የሚያሸብሩ ናቸው በብዛት። ንጹህ ሲሆን እኮ ሲጀመር ወደ ከተማም አይገባም። ቦታ አለው ሁሉም እና በጣም እነዚህ በቤተ ክርስቲያንም በህዝቡም ዘንድ ሀ ሊባሉ ይገባል። የከተማ መነኩሴ ነኝ፣ የከተማ ባህታዊ ነኝ አይሰራም። እንግዲህ ዛሬ ላይ ደግሞ እየሰማን ያለነው አዲስ ሰበር ዜና የኢትዮጵያ አቆጣጠር ሊሆን ነው። ማን ለኢትዮጵያ አቆጣጠር ሰጥቷት? ማን የኢትዮጵያ ያደረገው? አሁን በተሰማ መረጃ ከእንግዲህ ዓመተ ምህረት የሚለው ስም ሊቀየር ስለመሆኑ ተነግሯል። አዲስ በተደረሰው ስምምነት መሰረት የኢትዮጵያ የዘመን አቆጣጠር መጠሪያ የኢትዮጵያ አቆጣጠር ወይንም በምህጻረ ቃሉ ኢኤ እንዲባልም ተወስኗል። ከዚህ ቀደም ሲቀርቡ የነበሩ የለውጥ ሐሳቦች 4000 ተሳታፊዎች በተገኙበት ጉባኤ ጸድቀው ለኮሚሽኑም ቀርበዋል። ሌላው ትልቁ ዜና ደግሞ የሂጅራ አቆጣጠር እንደ አንድ ካላንደር እንዲካተትም ስምምነት ላይ መደረሱ ነው። ይህ አዲስ ስያሜ ለሀገራችን ማንነት ይበጃል ወይስ ደግሞ የነበረው ዓመተ ምህረት ይቀጥላል? የእናንተ ሐሳብ ምንድነው? ኮሜንት ላይ ተወያዩበት። ይኸውላችሁ እኔ የሚገባኝ አንድና አንድ ነገር አለ። ሰላም እንፈልጋለን፣ ሰላም እንድንሆን ሰላም እንሻለን። ሀገሪቱ አሁን የገባችበት መቀመቅ ይታወቃል። እኛ አይደለንም፣ ዓለም ያውቀዋል። እኛ እየኖርንበት ነው። ለዚህ ሁሉ አንደኛው መነሻችን የተዛባ ትርክትና የታሪክ ፍጭት ነው። ስለዚህ ታሪክን ለባለ ታሪክ እንስጥ መጀመሪያ፣ ከዛን ሰላማችን ይመለሳል የሚል የመጀመሪያ እይታ አለኝ። አንድ ሰው ታሪክ ሰርቶ ከሆነ፣ አንድ ድርጅት ታሪክ ሰርቶ ከሆነ ለዛ ድርጅት ለዛ ማህበረሰብ ይገባዋል። በቃ
ክሬዲት እንስጠው። የዘመን አቆጣጠር የኢትዮጵያ የዘመን አቆጣጠር ከየት ነው የመጣው? መጀመሪያ ሲጀመር ባለ 13 ወር ጸጋ የ3000 ዘመን ባለ ታሪክ ምናምን የሚባለው ከየት የመጣ ነው? ሲጀመር ባለ ታሪኳ ማነች? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም እንዴ? ዘመንን ቆጥራ ሰፍራ ለትውልድ አስረክባ ይህን ያህል ዘመን ኖረን ብለን ዛሬ የምንኩራራው እኛ ምንም ሳንሰራ ታሪክ ሳንሰራ የምንኩራራበትን የቀን አቆጣጠር ስሌቶች በባህር ሐሳብ በብዙ በጣም በረቀቁ ማቴማቲክስ ቀምራ ጊዜን ቆጥራ ለክታ ያስረከበች የተዋህዶ መስላኛለች። ዓመት ባልን ሁሉ ነገር ቀምራ ቋግሜ 13 ወር 13ኛ ወርን ቋግሚትን ቀምራ ቀንሳ ደምራ ሰከንድ ማይክሮ ሰከንድ ሳይቀራት ምናልባት ሰከንድ ማይክሮ ሰከንድ ያው በዘመናዊ ትምህርት ነው፣ እሷ ሌላ ቋንቋ አላት። በዛ ቀምራ ያስቀመጠች የከዋክብት የጨረቃ የፀሐይ ዙረትን የምታውቅ የምትረዳ የረቀቀች ቤት ተዋህዶ መሰለች። እቺ ቤት ናት ቀምራ ለክታ ሁለት አይነት ጊዜ ያለ ያለችው። ጊዜ በሁለት ቦታ ነው የከፈለችው። ጊዜ ለህይወት፣ ጊዜ ለሞት። እነዚህን ጊዜዎች ነው የሚያውቀው የሰው ልጅ። ወይ ይሞታል ወይ ይኖራል በህይወት። ስለዚህ ዓመተ ዓለም ዓመተ ምህረት ብላ የከፈለች እቺ ቤት ናት። አሁን ያለነው ትውልድ ዓመተ ምህረት ውስጥ ነው ያለነው እንጂ ዓመተ ኢትዮጵያ ውስጥ ዓመተ ምናምን ውስጥ አይደለንም። ጊዜን ግን እንደዚህ ከፍለዋለች። እኔ እንደዛ ነው የምረዳው። ስለዚህ ለዚች ቤተ ክርስቲያን ክሬዲት አለመስጠት እንደዚህ ለምንድን ነው ያለችው መጀመሪያ ሲጀመር? ምክንያቱም አሁን የሃይማኖቷን የአንድ ሃይማኖትን ይገልጻል ከሚል እሳቤ ይመስለኛል እነዚህ ተመካካሪዎች የሃይማኖት አንድምታ አለበት በሚል እሳቤ ነው ይህንን ነገር አስወግዶ የኢትዮጵያ አቆጣጠር። አዎ የኢትዮጵያ ነው የሚባለው እኮ በእንግሊዝኛው እኮ እንለዋለን፣ የኢትዮጵያን ካላንደር ነው የምንለው። ግን እኛ ደግሞ በአማርኛ ስንጠራው ዓመተ ምህረት ብለን በየደብዳቤዎቹ የሚጠቀሰው ለምን? ሁለት አይነት ጊዜ አለ ብላ ስለምታ መጀመሪያ የሞት ዘመን ነበር፣ አሁን የህይወት ዘመን ነበር። ምህረት አግኝተናል በዚህ ዘመን። ከዛ ውጭ ሌላ ነገር የለም፣ ሌላ ጊዜ የለም። ስለዚህ ይህንን ታሪክ ለባለ ታሪኳ ሳንመልስ እኔ እንደውም አንድ ነገር ትዝ ይለኛል። በነገራችን ላይ ስለ አንቀጽ 39 የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲያወሩ ለምንድነው እስከ መገንጠል የተፈቀደው የሚለው ነገር ሲያብራሩ ሁል ጊዜ ወደ አእምሮ ይመጣል። ምክንያቱም አንድ ሰው አትገነጠለ፣ አንድ ማህበረሰብ አትገነጠልም ብለህ ብትይዘው ስለዛ ነገር ነው አስር የሚያስበው። አሁንም ስለ ዓመተ ምህረት እንድናስብ ነው የሚደረገው እንጂ ዓመተ ኢትዮጵያ የኢትዮጵያ እኮ ነው። ሰጠች እኮ ቤተክርስቲያኑ። ቤተክርስቲያኗን ለምንድነው ክሬዲት ማሳጣት የተፈለገው ነው ጥያቄው። ስለዚህ እኔ አሁንም ቢሆን ተስፋ የምቆርጠው የቤተ ክርስቲያኗ ደብዳቤ ዓመተ ኢትዮጵያ ብሎ ሲወጣ ወይንም ደግሞ የኢትዮጵያ አቆጣጠር ዓመተ ምህረትን ጥሎ ቤተ ክርስቲያኗ እንደዛ ደብዳቤ ስታወጣ ያን ጊዜ ሁሉም ነገር እንዳበቃለት አምናለሁ። ግን ደግሞ የጊዜ ጉዳይ እንጂ ይህ አጠራር ይመለሳል። እኔ እንደዛ ብዬ ነው የማምነው። ስለዚህ የሃይማኖት አምልጥ ለምንድን ነው ሰው የሃይማኖቷን እንደዚህ ማጣጣል የተፈለገው? ለምን? የታሪክ አመጣጥ ሁሉም እኮ ታሪኩ እንዲቀመጥለት ነው የሚፈልገው አይደል? በጊዜ ሂደት ይህን ያህል ማጣጣል አላስፈላጊ ነው ብዬ ነው ማምነው እኔ በእኔ እምነት። ለማንኛቸውም ይህ ወንድማችን ቆንጆ አንደበት አለው። ይኸውላችሁ አንድ ነገር ብቻ ስሙ። የለቅሶ ቤት ምግብ የሚጣፍጠን እኛ ቤት ስላልተሰራ ነው። በየትኛውም የእርስ በርስ ጦርነት ውስጥ ማሸነፍ የለም፣ ድል የለም። ያለው ነገር ቢሆን የእናቶች ሲቃ፣ የህፃናቶች ለቅሶ እንጂ። ስለዚህ አለማወቅም ይሁን ማወቅም ይሁን ብታምኑም ባታምኑም የሚበጀን ሰላምና ፍቅር ነው። እባካችሁ ተው በማርያም። አዎ ሰላምና ፍቅር ከምንም በላይ ይበልጣል።
ግን ደግሞ የሚረጋገጠው እንደተባለው ሁሉም ክሬዲቱ ሲሰጠው፣ ክሬዲቱ ያልተሰጠው ሰው ሁሌም በውስጡ ይዘዋል እንጂ አይፈቀውም። ስለዚህ ይቀመጣል፣ ያስታውሰዋል፣ የሆነ ጊዜ ላይ ድብልቅልቁ ይወጣል። ስለዚህ ሁሉም ባመጣጡ መጠን ታሪኩን ያስቀምጣል። የነበረውን ታሪክ ደግሞ እሰየው ብሎ አመስግኖ አክብሮ ማለፍ አለበት። እስራኤል እኮ ዛሬ እስራኤል አትሆንም ነበር። ያንን ለምሳሌ የኢየሱስ ክርስቶስ አምላክ መሆንን አታምንም። ነገር ግን እሱ ሲያደርግ የነበረው ነገር እያንዳንዷን ነገር አስቀምጣለች እና ከቱሪዝም ነው ትልቁ ገቢዋ። እንደ ሰሜን ኮሪያ የሀገር መሪ ምርጫ አንድ እጩ ብቻ የቀረበበት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትነት ምርጫ አነጋጋሪ ሆኗል። የፌዴሬሽኑ የምርጫ አስፈጻሚ ኮሚቴ በዋጣው መረጃ መሰረት ለፕሬዝዳንትነት የቀረቡት ሌላኛው እጩ የመተዳደሪያ ደንብ መመዘኛዎችን ባለማሟላታቸው እጩነታቸው ውድቅ ተደርጓል። በተሻሻለው መተዳደሪያ ደንብ መሰረት አንድ እጩ ቢያንስ የ4 የጠቅላላ ጉባኤ አባላትንና የ1 የክልል ፌዴሬሽን ድጋፍ ማግኘት ነበረበት። በዚህም ምክንያት ለቀጣዩ ምርጫ ብቸኛ እጩ ሆነው የቀረቡት አቶ ኢሳያስ ጅራ ብቻ መሆናቸው ተገልጿል። ይህ አሰራር አቶ ኢሳያስ ለሶስተኛ ዙር በብቸኝነት መቅረባቸው በስፖርት ቤተሰቡ ዘንድ ትችት እያስነሳ ሲሆን በመስከረም 5 ቀን 2019 ዓ.ም በሚካሄደው ጉባኤ ያለምንም ተወዳዳሪ በድጋሚ ይመረጣሉ ተብሎ ይጠበቃል። የእናንተን ሐሳብ አስተያየት በኮሜንት አጋሩን። በነገራችን ላይ እንደዛ አይነት አካሄድ አለ ወይ ነው? መቼም እቺ ሀገር ማታስተናግደው የለም። ለዛ ነው ገርሞኝ ነው እኔ ራሱ ያው ሁሉም ይገርመዋል። መቼም የሚሆነው ነገር በአሁኑ ሰዓት ይገርመናል። ይቻላል ወይ? በህገ መንግስቱም ወይንም ደግሞ በአሰራር ሂደቶች አንድ ተወዳዳሪ ብቻ ከሆነ ውድድር ነው የሚባለው። እንደዚህ አይነት መወዳደር እኮ የሆነ አንድ አካል ከአንድ አካል ነው ተወዳደረ የሚባለው፣ ብቻውን ነው የቀረበው። ስለዚህ እንዴት ነው እሱ የውድድር ህጉስ ይፈቅዳል ወይ የማወዳደር? ምክንያቱም ተወዳዳሪ የለም። ስለዚህ እኔ ህጉን ስለማላውቀው ነው። ያው በህገ መንግስቱ አካባቢ ያላችሁ ብትጠቁሙን መልካም ነው። እስቲ ደግሞ ወደ ሰሞንኛው የፌሚኒዝም ጉዳይ እንሄድ። እንግዲህ ከአንደበታቸው የሚወጣው እጅግ ከበድ ያለ ነገር ነው። የፌሚኒዝም አቀንቃኟ እችኛዋ ልጅ ናት። ከድመት ጋር መኖር ይሻላል እያለች ነው። አሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት፣ ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። አሉ በጥባጮች አሉ። እንደውም ዛሬ ቪዲዮ እያየው ነበር። ሚስትየዋን ሲቀጠቅጣት የነበር ሃራስመንት ይሄ አለ ቤትም ቦታ ላይ ያለ ነው። ነገር ግን እኛ ጋር በተለይ አሁን በጣም እየተባባሰ ነው። ስለዚህ ይህንን እንደዚህ ሆናለች ተብሎ የጅምላ ሌላ ባዕድ አምልኮ ነው የሚለው። አሁን የፌሚኒዝም ማለት ባዕድ አምልኮ ወይም ደግሞ ላይክ ይሄንን ቆሻሻ ተግባር ኢንካሬጅ የሚያደርግ ነገር ነው። እንደዛ ሊሆን ዘንድ አይገባም ነው። ስለዚህ የተሰራንበት ስሪት አለ ለሰው ልጅ ክብር የምሰጥበት። በእርግጥ አሁን ላይ ክብራችን ዘጭ ብሏል። ለምን? ወጣቱ ትውልዱ እያደረገ ያለው ነገር ከሞራል ልዕልና የወረደ ነው፣ የዘቀጠ ነገር እያደረገ ስላለ። ግን ደግሞ በዚህኛው መልኩ አይመለስም። ይሄ በማስተማር በመምከር በመቅጣት ተገቢውን ቅጣት መንግስት ጠበቅ ያለ እርምጃ በመውሰድ ነው በዚህ ነው የሚመለሰው እንጂ ሴት ብቻዋን ሆና እኔ እኮ አንዳንድ ጊዜ እኔ ከዚህ በፊትም ብዬዋለሁ ተናግሬዋለሁ። አጌንስት ኔቸር አትሄዱ፣ ከፈጣሪ ጋር አትላተሙ። ይሄ ከፈጣሪ ጋር መላተም ነው። ሴት የማታስፈልግ ቢሆን ኖሮ ፈጣሪ መጀመሪያውም አይፈጥራትም። ወንድ የማያስፈልግ ነገር ቢሆን ኖሮ ሴትን ብቻ ፈጥሮ ወንድን ይተወው ነበር። ስለዚህ የሰራኸው ነገር ያደረግከው ነገር ትክክል አይደለም የሚል አንድምታ አለው። በዚህም ተረዱት። ለማንኛቸውም የሚያደንቋትም አይጠፉም። ይገርማል። ጆርዲ እኔ ከማንም በላይ ነው የምወዳት። ነገ አግብታለኝ ልጅ ወልዳ እኔም ልጇን ባቀፍ በስም ደስ ይለኛል እና አይቀርም። ግን እሰጋለሁ ካልሆነስ በአቋም ደረጃ በደንብ ነው ሰፖርት ማረጋት። የማይሆን ትዳር ውስጥ ገብታ ልጆች ወልዳ ከምትበትን ባትወልድ ይሻላታል። ጆርዲ ግን ትዳርም ልጆችን በጣም የምትፈልግ ልጅ ነች። ከልጆች ጋር ባያት ልጆች እንዴት እንደምትወድ እንዴት መንከባከብ እንደምትችል ልጅ ቢኖራት የምትገርም እናት እንደምትሆን አውቃለሁ። ጆርዲ
ቤተክርስቲያን በነገራችን ላይ ስለ ትዳርና ስለ ልጅ መውለድ በደንብ የትዳር ትርጉም በደንብ ታስረዳለች፣ ታስተምራለች። ለምን እንደሆነ ስለ ወንድ፣ ስለ ባልነት፣ ስለ ሚስትነት በደንብ አብጠርጥራ ታስተምራለች። ይህንን አልቀበልም ወይ ሌላ ሃይማኖት እከተላለሁ የማለት ያህል ነው። ለማንኛቸውም እኔ በደንብ አልሄድበትም። አባ ገብረ ኪዳን ስለ ፌሚኒዝም ምን አይነት እጅግ ጸያፍ እንደሆነ ያስረዱናል። እንከታተላችሁ። የሴት እኩልነት ከህገ መንግስት በፊት እግዚአብሔር ነው የሰጣቸው። እውነት ለመናገር አሁን እንደው ይሄ ሴትነትን የሚያቀነቅኑ ፌሚኒስቶችን ቢያርፉ ጥሩ ነው። ሴትነትን እንደ ቤተክርስቲያን ያከበራል? እንደ ቤተክርስቲያን ሴትነትን ያከበረ የለም። በሴት አሸነፈ ማለት ምን እንደሆነ ታውቃላችሁ? ሰይጣን መጀመሪያ ያሸነፋት ማናት? ሔዋን ምንድነው ጾታዋ? ተናገሩ እንጂ። ከዚያን ጊዜ ጀምሮ ሰይጣን ማንን ንቆ ነው የሚኖረው? ሴትን ንቆ ነው የሚኖረው። አይ ሴት ምንም አታመጣም ብሎ ጨርሷል። አንድ ጊዜ ስላሸነፋት ነው። ስለዚህ በእስራኤል ሲያስገድል የሚያስገድለው ምኑን ነበር የሚያስገድለው? ወንድን ነው። ሴትንማ ንቋላ። ወንዱ ግን ያ ልጅ ይወለዳል ብሎ ስለሚያስብ ወንዱን ያስገድላል። ሞኝ ሴቲቱ ድንግል ማርያም ጠላቱ መሆኗን ባያውቅ። ከዚያ በኋላ ምን አደረገ እግዚአብሔር? ዓለምን ሰይጣን የጎዳው በማን በኩል መጥቶ ነው? በሴት። ክርስቶስ ሰይጣንም በማን በኩል አሸንፈው? ሰይጣን በናቃት በማን በኩል ነው የመጣው? በሴት በኩል መጣ። ስለዚህ ምን አደረጋ? ምን ይላል አባ ጊዮርጊስ? በራቅኩበት ቀረብኩ፣ በወደቅኩበት ተነሳው። በሴት ወድቄ ነበር፣ በሴት ተነሳው። በሴት ርቄ ነበር፣ በሴት ቀረብኩ ይላታል። ያችን ማናት በሉ እንጂ ድንግል ማርያም ናት። የእናቷን የሔዋንን ግፍ የመለሰች የሰው ዘር መመኪያ፣ የሰው ዘር ምልክት ቁማ የምትታይ ሰው እንደ ማርያም ነው እኮ መባል ያለበት። እውነት ሰው ይሏቸዋል እንደ ድንግል ማርያም። አንዳንድ ጊዜ ማድነቅ እኮ ስለተሳነን እንጂ እኮ እግዚአብሔር እንዴት አድርጎ እንደፈጠረን ራሱ በሴት ጠፋን፣ በሴት ዳንን። በነገራችን ላይ አሁን እዚህ ጋር አባታችን በነገራችን ላይ ቃላት ያሰማልን አባታችን እሳቸውን ሲናገሩ ስለ ሰይጣን ሴትን ንቋል ሲሉ ያው አስተምሮቱ እንደዚህ ነው። ንቋል ሰይጣን እኮ ነው እያሉ ያሉት ሰውን አይደለም። ሰው አይደለም የናቃት ሰይጣን የናቃት። ይሄንን ስላለው ወይ ሴትን ንቋል እያለ ታስተምራለች ብላችሁ ደግሞ በሌላ ነገር ትተረጉሙታላችሁ። ምክንያቱም ይህን ያህል የጠበበ እንትን ነው አካሄድ ነው እየሄዳችሁ ያሉት እኔ የምረዳው ማለት ነው። ስለዚህ እኩልነት ፌሚኒዝም ምናምን ቢቀርባችሁና ከተፈጥሮ ባትላተሙ ይሻላል ባይ ነኝ እኔ። እንደ ኢትዮጵያዊ ሆኑ፣ ሞራል ይኑራችሁ፣ አትዝቀጡ፣ ከፈጣሪ አትጣሉ። ሴትን አክብሮ የሚኖር አለ ብዙ የተመረጠ ሴትም እንደዛው ወንድሜ ጌታዬ ብላ የምታከብራለች። ስንትና ስንት ወንዱም እንደዛው። ስለዚህ እዚህ ወደ ሴዶ እንሂድ። የሰሞኑ ዜና የሴዶ ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያስ ውሰዱ። በጣም የሚገርመኝ እኔ ስፖርተኛ ተብዬ እንዲህ ስለ ኮተታ ሲያወራ ነው በጣም የሚያስጠላው። ስፖርተኛ ተብሎ ለዛውም ተደባዳቢ ምን አይነት ምንድነው? የሆነ ስለ መተት ስለ ምናምንቴ አንተ ገና እዛ ጓዳ ጉድጓዳ ውስጥ ነው እንዴ ያለው? ምን አይነት ስፖርተኛ ነው የገጠመን? ለነገሩ ያው ይሄ ህጉ አይፈቅድልህም። ምክንያቱም ፈርመሃል፣ ትገባለህ፣ ቀምሰህ ትወጣለህ። ከፈራህ ማለት ነው። ኧረ አሁንስ ራስህን አስናከኝ። ራሱ እንዴት ነው ልገጥምህ እየዳዳኝ ነው በእውነት። እንደዚህ ራስህን አታስንቅ እንዴ! ኮስተር በል እንጂ እንዴ! ምንድነው? እየቀለድክ ነው ወይስ ምንድነው? ሰርፕራይዝ ታደርገን ነው
ወይስ ከምርህ ነው? ከምርህ ነው የሚባል የሆነ አንድ ፋሽን መጥቷል። የምን ድግምት የምን እንቁላል? ምን አይነቱ ነው? ስንት እንቁላል በልተህ ውጠህ እንደገና ደግሞ በእንቁላል ትላለህ። ለማንኛቸውም ያው ክስ እየመጣልህ ነው እያሉ ነው። የሴዶ ማርሻል የመተት ክስ ወደ ህግ ሊያመራ እንደሚችል ተሰምተዋል። ለዚህ ደግሞ ጠበቃ ሰብለ አሰፋ የሰጡት 4 ዋና ነጥቦች በምክንያትነትም ተነስተዋል። አንደኛ፣ ሴዶ መተቱን ካላስረዳ በሐሰት ስም ማጥፋት እስከ 1 ዓመት ሊታሰር ይችላል። ሁለተኛ፣ ጆኒ ስሙ በመጥፋቱ ካሳ የመጠየቅ መብት እንዳለውም ነው የተነገረው። ሶስተኛ፣ አዘጋጆቹ ለደረሰባቸው ኪሳራ ሴዶን መክሰስ ይችላሉ ተብለዋል። አራተኛ፣ ትኬት የገዛችሁ ሰዎች ካሳ የመጠየቅ መብታችሁ የተጠበቀም ነው። በመተትና በእንቁላል ምክንያት ውድድሩ ሲዘረስ ማየታችን ወዴት እየሄደ እንደሆነ ያሳያል። ቪዲዮን ሼር አድርጉት። መተትስ በህግ ፊት ማስረጃ ሊሆን ይችላል ወይስ ሴዶ ራሱን ከእስር እንዴት ሊያድን ይችላል? የእናንተ ሀሳብ ምንድነው? ኮመንት ላይ ተወያዩበት። አሻንጉሊት አትሁን። ለማንኛቸውም እኔ ሴዶ እንደ ወንድ ሽተት ምንድነው እሱ የሆነ ልምጥምጥ ማለት የምን ቢሆንስ? አንተ ስፖርተኛ ተደባዳቢ ከሆነ ምንድነው የምን ድግምት ነው? ራስህ ድግምተኛ ነህ ማለት ነው። በቃ በድግምት ነው ወይ? እሺ አንተ ማስደግም በቃ ምንድነው? ይህ ደግሞ ድግምት እያሉ የሚያወሩት ስፖርት፣ ለዛውም በጣም ጸያፍ ነው እንደዚህ አይነት ነገር። እንደውም ከእንግዲህ በኋላ የስፖርት ኮሚቴው ወይንም ደግሞ አዘጋጅ ኮሚቴው እንዲህ አይነት ነገር እንዳይወራ። ምክንያቱም ይህ ነገር በእናንተ ጋር ሲወራ በጣም ይደብራል፣ በጣም ነው የሚያስጠላው። የሆነ ምንድነው እሱ የጭርቁስቁስ ያለ ነገር አስመሰላችሁት። በጣም ገጽታውን ራሱ በጣም ያበላሻል። እንደዚህ ማለቱ ራሱ በጣም ነው የሚያበላሸው። ለማንኛቸውም ወደ ራሽያ እንግባ። በዚህ ሰዓት በተሰማ ሰበር መረጃ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሩሲያ ምድር ላይ በማንኛውም ሙስሊም ላይ ምንም አይነት ጉዳት እንዲደርስ እንደማይፈቅዱ ተናገሩ። አክለውም ቅዱስ ቁርአንን የሚሳደብ ማንኛውም ሰው እኔን እንደሰደበ ይቆጠራል ብለዋል። ይህ ጠንካራ መግለጫ በሩሲያ ውስጥ የሃይማኖት መቻቻልንና አንድነትን ለማሳየት የተደረገ ጥረት እንደሆነ ተደርጎ እየታየም ይገኛል። መልካም እንግዲህ ያው የሃይማኖት መቻቻል ምሳሌ እኛ ነበርን አይደል? እንግዲህ ያው ወደ ራሽያም ተጋባ ማለት ነው። መልካም ሰየው ነው። ይህንን እንፈልገዋለን። ተቻችለን፣ ተከባብረን፣ ተፈቃቅረን ድንበር ሳናልፍ። ምክንያቱም አንዳንድ ጊዜ ከማሽቃበጥ የተነሳ አንዱ ኦርቶዶክሳዊ ተነስቶ መስጊድ ውስጥ ገብቼ እንዲህ ሆነ ካላስታጠብኩ ነገር ማለት የለበትም። አንዱ ሙስሊምም ደግሞ ተነስቶ ቤተክርስቲያን ውስጥ ገብቶ እንዲህ ካላረኩ ማለት የለበትም። ድንበሮች አሉት ሁሉ ግን በመከባበር በሰው ሲጀመር የትኛውም ሃይማኖት ከሰው አይበልጥም። የትኛውም ሃይማኖት ከሰው አይበልጥም። መጀመሪያ ሰው በሚለው እሳቤ 4 ነጥብ በቃ ሰው የሆነ ሰውን የሚያከብር መሆን አለበት። እኔ የትኛውም ሃይማኖት እኔ ጋር ኦርቶዶክሳዊነት ስላለ ሌላው ጋር ወይ ፕሮቴስታንቲዝም ወይ ደግሞ እስልምና ስላለ መጠላላት የለብንም። መከባበር አለብን። የሰው ልጅ ነው፣ በአርአያ ሥላሴ የተፈጠረ የሰው ልጅ። ስለዚህ እቺ መከባበሯ አንዱን በማጥፋት ሳይሆን ልክ ታሪኩን በመሻር ሳይሆን በመከባበር የአንዱን እሴት በማክበር የአንዱን እምነት ተከታዮች በማክበር ስለ እምነቱ የሚሰጠውን አክብሮት ከፍ በማድረግ ነው መሆን ያለበት፣ መለመድም ያለበት እንጂ በጥላቻ የገነነ ጥቂቶች በሚያደርጉት ደግሞ ጥቂቶች ጥላቻን በሚሰብኩት እነሱን ተከትሎ ሆ ብሎ ሌላ ነገር አለመፍጠር፣ ተረጋግቶ ሽማግሌ መሆን በቃ 10 ሰው ከዚህ ቢያጠፋ 10 ከዛ ቢያጠፋ ሆ ተብሎ መሆን የለበትም። ይልቁንም በጸሎት በጾም በስግደት መተባበር፣ ሁሉም በየሃይማኖቱ እችን ሀገር ለማድረግ ከተፈለገ ይህ ነው ያለኝ ለዛሬ። አመሰግናለሁ። የከፋችሁ ይቅርታ፣ የተመቻችሁ ደግሞ ላይክ እያደረጋችሁ ሰብስክራይብም እንዳይረሳ። አመሰግናለሁ።